ከቴክኖሎጂ የራቀች በብዛት ሰዎች በግብርና የሚተዳደሩባት አንዲት ገጠራማ መንደርን በማሳየት ፊልማችን ይጀምራል። አንድ ቀን ጠዋት ላይም ሃይስኩል ተማሪዎች ክፍል ውስጥ ተሰብስበው የሚገኙ ሲሆን መምህሯ ድንገት ስለ ወደፊት ህልማቸው መጠየቋን ቀጥላ ከተማሪዎቹ አንደበትም ቀለም ቀቢ የጭነት መኪና አሽከርካሪ፣ ግብርናን ጨምሮ ትልቅ የሆነ ህልም ያለው ሰው ሲጠፋ ሴቷ ተማሪ ጭራሹኑ ትዳርን ይዤና ወልጄ የቤት እመቤት ሆኜ መኖር ስትልና አስተማሪዋም ሳትቃወማት ስትቀር ከመካከላቸው ኦም የተባለና ለየት ያለ አንድ ተማሪ ግን ከተቀመጠበት ብድግ በማለት ሀገራቸው ታይላንድ ውስጥ የሚገኝ ትልቅ ትምህርት ቤት ተዘዋውሮ ትምህርቱንም እዛ ጨርሶ መመረቅ እንደሚፈልግ ሲናገርና ከአድናቆት ይልቅ ግን አስተማሪዋን ጨምሮ ሁሉም ተማሪዎች ስቀውበት በተቃራኒው ሞራሉን የሚነኩ ቃላቶችን ሲናገሩትና ከንግግራቸው እኛም ብሎን አስቀድመን እንዳየነው መንደሮ ከመጠን በላይ ትንሽና ልክ እንደ ጎረቤት ሰዎች እርስ በርስ የሚተዋወቁበት ኦማ አሁን ላይ የተመኘውን ምኞት ከዚህ ቀደም እዚህ መንደር ውስጥ አሳክቶት የሚያውቁ ሰው ባለመኖሩ የቀን ቅዠት የሆነ ህልሙን ትቶ ህይወቱን እንዲኖር ሲመክሩት ልንረዳ ችለናል። በህልሙም ሆነ በንግግሩ ሳያፍር ኦም ግን የእረፍት ሰዓት ላይ ከሶስቱ ጓደኞቹ ጋር ተሰብስቦ የሚገኝ ሲሆን የተረጋጋውና ጸብን የማይወደው ሞ፣ ወፍራሙ ጌምና ስልኮች ላይ ተለክፎ የቀረው ኦፊ፣ ሶስተኛው ደግሞ ከሰዎች ጋር በቀላሉ የሚግባባ ቀውጥ የሆነው ኪያውም ነው። ታዲያ አሁን ላይ አራቱም ኦም ስለተመኘው ህልም ጉዳይ እያወሩ ሲሆን ለደቂቃዎች ያክል እየተከራከሩን ከቆዩ በኋላ ከአጠገባቸው የነበረ የጥንቸል ሐውልትን አተኩሮ ካዩ በኋላ እጁ ላይ የነበረውን ጌጦም ወርውሮ ጥንቸሏ ጆሮ ላይ ካስቀመጠው ህልሙና እቅዱ በሙሉ እንደሚሳካለት በመናገር ሲሞክርና ሳይስተው ገና በመጀመሪያ ሙከራውም ሲሳካለት ሶስቱ ጓደኞቹ ግን እድለኛ ሆነክ ነው በማለት እነሱን በሚሞክሩበት ጊዜ በአጠቃላይ የአራቱም ተአምር በሚመስል መልኩ በመሳካቱ ፊታቸው ላይ ድንጋጤና ደስታ እየታየ እስከዛሬ መንደራቸው ውስጥ ተሳክቶ በማያውቀው በእሱ ህልም ጸንተው ሲቆሙና ሶስቱ የቀሩትም ልክ እንደሱ ተመሳሳይ ህልምን ለመከተል ከቀጣዩ ቀን ጀምሮ ቀንና ማታ ሳይሉ አስቀድመው የሚፈልጉበት ዩኒቨርሲቲ እንዲደርሳቸው ፎርምን ከሞሉ በኋላ በጋራ ለቀጣዮቹ ጥቂት ሳምንታቶች ወጥረው ሲያጠኑ ይታያል። የማይደርስ ነገር የለምና በመጨረሻ ፈተናቸውን ተፈትነው ውጤታቸው በተለቀቀበት ሰዓት ላይ ቤተሰቦቻቸው ካጠገባቸው ተሰብስበው የፈለጉትና ያመለከቱት ዩኒቨርሲቲ እንደደረሳቸው በማወቃቸው ሁሉንም የመንደሩ ነዋሪዎችን ያስገረሙ ሲሆን እስከዛሬ መንደር ውስጥ ታይቶ የማይታወቅ ተአምርን በመስራታቸውም ልክ እንደ ጀግና እየታዩ የጉዞ ቀናቸው እስኪደርስ ድረስ ነዋሪዎቹ እየተንከባከቧቸው ይገኛል። ጸሎት ተደርጎላቸው በመጨረሻም አንዴ በጭነት መኪና አንዴ ደግሞ በባስ እየተጓዙ ወደሚፈልጉበት ከተማ የደረሱ ሲሆን ከምንም በላይ አራቱንም ግራ ያጋባቸው ነገር ግን ከዚህ ቀደም ፎቶ ላይ ካዩት ጋር ትምህርት ቤቱ ተቃራኒ መሆኑ ነበር። ግራ እየተጋቡም ያደረሳቸው የታክሲ ሹፌር ምክንያቱም ባይናገርም እንዲጠነቀቁ መክሯቸው ግን ጉዞውን ቀጥሎ እነሱም ወደ ውስጥ የገቡ ሲሆን ደስታና ፈገግታ ከአራቱም ፊት ላይ ሳይጠፋ ግን ተቆጣጣሪው ስማቸውን ጠይቆ እዚህ እንደተመደቡ ማረጋገጥ በሚጀምርበት ሰዓት ላይ ባልጠበቁት ሁኔታ በአንድ ቃል ስህተት አማካኝነት ፎርሙን ሲሞሉ ጎበዝ ተማሪዎች የሚገኙበትና ታዋቂ የሆነው ትምህርት ቤት ውስጥ ሳይሆን ከሱ በተቃራኒው ጸብ የማይጠፋበትና የጉልበተኞች ትምህርት ቤት ደርሷቸው አሁን ላይ እዛ እንደሚገኙ ሊረዱ ችለዋል። ገና በመጀመሪያ ቀናቸው ታዲያ አዲስ ተማሪ በመሆናቸው አቀባበል ሊያደርጉላቸው ጉልበተኞቹ ማባረራቸውን ቀጥለው ነውም አንድ ክፍል ውስጥ ገብተው የተደበቁ ሲሆን ፈሪ ነገር በመሆናቸው ግን ወደ መንደራችን እንመለስ የሚል ሀሳብ አይምሯቸው ላይ ብልጭ ሲልና ክፍል ውስጥ ተማሪዎች ሲስቁባቸው የነበረው ነገርና ህልማቸውን ሳያሳኩ ከተመለሱ ከነዋሪዎቹ ዘንድ የሚቀርብባቸውን ትችት ካስታወሱ በኋላ ግን ልክ እንደ ሌሎቹ ተማሪዎች እዚህ ትምህርት ቤት ውስጥ ተመተዋል ያመተው መቆየት እንዳለባቸው ሊወስኑ ችለዋል። ታዲያ በቀጣዩ ቀን ላይ ሄልሜትንና መከላከያን ይዘው እጅ ላይ ተያይዘው አራቱም ወደ ትምህርት ቤቱ ሲገቡና በአጋጣሚ ሁለት የጉልበተኞች ቡድንም እየጣሉ ስለነበር እነሱ በማያገባቸው በተለይ ሞ አጉል ቦታ ተመቶ አስተማሪው ጋር እየሮጡ ሄደው ስለ ጸቡ ጥቆማን ለማድረግ ቢሞክሩም ጸብ ማለት እዚህ ትምህርት ቤት ውስጥ የተለመደ ነገር በመሆኑ ግን ሳይገረም መምህሩ እንዲለምዱት ነግሯቸው ትቷቸው ሊሄድም ችሏል። ገና ወደ ተመደቡበት ክፍል እንደገቡ ታዲያ ከዚህ ቀደም የሚተዋወቁና በነፍስ የሚፈልጓቸው በሚመስል መልኩ ውስጥ ላይ የነበሩት ሁሉም ተማሪዎች አፍጠው እያዩአቸውና እያስተነገጧቸው ስለነበር ከወንዶቹ ይልቅ ሲታዩ ጨዋ ወደሚመስሉት ሴቶቹ ጋር ጓደኛሞች ኑን በማለት ለመጠየቅ ጉዟቸውን አድርገው በተለይ ኪያው ቁንጅናውን ተጠቅመው እየተቀለሰለሰ ሊያናግራቸው ቢሞክርም ሴቶቹ ግን ከወንዶቹ ብሰው ተገኝተው ገንዘቡን ሳይቀር ወስደውበት ሊያባሩትም ችሏል። ስቃይ እየደረሰባቸውን ቢሆን እናውም ትምህርት ቤቱ መላመዳቸውን ቀጥለው የምሳ ሰዓት ላይ ለመመገብ በወጡበት ጊዜ ካፌ ውስጥ እያሉ ውስጥ ላይ ሰው ያልተቀመጠበትን ባዶ ቦታ አግኝተው ተቀምጠው መብላት እንደጀመሩ ግን ክፍል ውስጥ የነበሩት ተማሪዎች በሙሉ አፍጠው ሲያ
ሲያዩዋቸውና ለየት ያለ የፀጉር ስታይልን የሚከተለው ቴሁን በመምጣት እየሳቀባቸው ትምህርት ቤት ውስጥ ካሉ ተማሪዎች በላይ ጠንካራ የሆነውና በሁሉም ዘንድ የሚፈራው ቦንግ የሚቀመጥበት የግል ቦታው እንደሆነ ከእሱ ጋር ተጣልቶ ያሸነፈውም ሰው ስልጣኑን ወስዶ እዚህ እንደሚቀመጥ እየነገራቸው እያለ ከሰዎቹ ጋር ወፍራሙ ባንክ ፊቱን አኮሳትሮ ሲመጣባቸውና ከተቀመጡበት ዘለው አራቱ በመነሳትም እግሩ ላይ ወድቀው ይቅርታ መጠየቅ እስኪቀራቸው ድረስ አዲስ ተማሪ እንደሆኑና ባለማወቅ ያደረጉት ነገር እንደሆነ ተናግረው ጥፋትን በድጋሚ ካጠፉ የመጨረሻቸው እንደሚሆን ማስጠንቀቂያም ተሰጥቷቸው ከክፍሉ ለቀው የወጡ ሲሆን ከመፍራታቸውና ውስጥ ላይ የመቀመጫ ቦታን ከማጣታቸው የተነሳም እየራባቸው ቢሆንም ግቢ ውስጥ ተቀምጠው ከመንደሩ ኪያው ይዞት መጥቶ የነበረ የተጠበሰ ብስኩትን ሲበሉና ለጥቂት ደቂቃዎች ያክል በሰላም ካለምንም ችግር ቢቀጥሉም ክፍል ውስጥ ተመልሰው መማራቸውን እንደቀጠሉ ግን ታሽጎ የቆየውና የበሉት ምግብ የሆድ ህመምን አስነስቶባቸው እየተሯሯጡ አራቱም ወደ መጸዳጃ ቤት ማምራታቸውን ሲቀጥሉ በሚያስቅ ሁኔታ ሽንት ቤቶቹ ግን ተይዘው ስለነበር የሴቶች መጸዳጃ ቤት ውስጥ ከዛፍ ኋላም ቢሆን እየገቡ አማራጭን ያጣውም ደግሞ ልክ እንደ ጠረጴዛው የጉልበተኛው ባንግ ወደሆነ ሽንት ቤትም ሊገባ ችሏል። ከጨረሰ በኋላ ግን በሩ ላይ ቆሙ ባንግን በቁጣ አይን እያየው ያገኘው ሲሆን ከደቂቃዎች በፊት ቅድም ከሰጠው የመጨረሻ ማስጠንቀቂያ በኋላ በድጋሚያውን በማጥፋቱ ምትንና ቅጣትን መቀበሉ እንደማይቀር አምኖ አይኑን ሲጨፍንና ከዚህ ቀደም አይቷት የማያውቅ አንዲት ቆንጆ ተማሪ ግን ኦም አይኑን እንደጨፈነ ጉልበተኛው ባንግን በአንድ ምትዘራ ጥላው ፊቷን ለማየትና ሊያመሰግናት ተከትሏት ቢያመራም ሳይሳካለት ቀርቶ ግን ስታመልጠው የተሰበረውን የመስታወት ድምፅ ሰምተው የመጡት እነ ቴሁንም ከአጠገቡ ባንግን ተዘሮ በሚያዩበት ጊዜ እሱ የመታው መስሏቸው እንዲያስረዳቸው እንኳን ሳይፈቅዱለት አዲሱ የትምህርት ቤቱ መሪ በማለት የአድናቆት ቃላቶችን እያወራረዱለት ሲሆን ከደቂቃዎች በኋላ ትምህርታቸውን ጨርሰውና ሁሉም ነገር ተረጋግቶ የሚቆዩበት የማረፊያ ክፍላቸው ውስጥ አራቱ እያሉ ግን ዛሬ ስላጋጠማቸው ነገር በመናገር ባንግ ለመበቀል እሱን ለማጥቃት መምጣቱ እንደማይቀር ሲናገርና ልክ እንደ ጅል ጓደኞቹ ግን በቀጣዩ ቀን ላይ ከርቀት ባንግ አይቶ እንዳይለየው መነጽርን አድርጎ የፀጉር ስታይሉንም ቢሆን እንዲቀይር ቢያደርጉትም ሲታዩ ሊደበድቡት የሚመስሉ በዛ ያሉ ወንድ ተማሪዎች ተሰብስበው በመምጣት ግን ወደ ምሳ ክፍል አቅፎት በመግባት የባንግ ወንበር ላይ እንዲቀመጥ አድርገውት ከዛሬ ጀምሮ የጉልበተኞቹ መሪ እሱ እንደሆነና ስልጣኑን ከሱ ለመቀበል ደግሞ የተለያዩ ሰዎች መጥተው ለድብድብ እንደሚጋብዙ ሲያሳውቁት ኦም አስቀድሞ ፊቱ ላይ ፍርሃት የታየበት እውነታውን ለመናገር ቢፈልግም ከተወለደበት ጊዜ ጀምሮ ግን በሕይወቱ አንድ ቀን እንኳን አግኝቶት የማያውቀውን ክብር አሁን ላይ ከተማሪዎቹ እያገኘ በመሆኑ ይህ ነገር ጣፍቶት ድምፁን ጸጥ አድርጎ እውነታውን ሳይናገር ሊቀርም ችሏል። ከዛኑ ቀን ጀምሮ ግን ከባንግ ምት ያዳነችዋን ሴት ከርቀት በተደጋጋሚ ቢያያትም ሊጠጋት ሲሞክር ግን ልክ እንደ መንፈስ የምጠፋበት ሲሆን ተሳክቶለት አንድ ቀን ላይ ግን በትርፍ ሰዓቷ ካፌ ውስጥ አስተናጋጅ ሆና እየሰራች ሲያገኛት ሊያናግራት ሞክሮም ስሟ ቪቪ እንደሆነ ሲረዳ የእነሱን ቡድን እንድትቀላቀል ሀሳብን ቢያቀርብላትም ስለ ድብድብ የምታውቀው ነገር እንደሌለ በመናገር ስትዋሽና ድምፁን ከፍ አድርጎ ግን መጸዳጃ ቤት ውስጥ ባንግን ያደረገችውን ነገር እንዳየ እየተናገረ እያለ አለቋ ስለዚህ ነገር ከሰማ ከስሯ እንደሚያባራት በመናገር ድምፁን እንዲቀንስ ነግራው ትታው ልትሄድም ችላለች። ሰርቫይቭ አድርገው እዚህ ትምህርት ቤቱ ስለመቀጠል ግን ጸበኛ የሆነ ቡድንን እነሱም ቢሆን ግዴታ መመስረት እንዳለባቸው የገባቸው ሲሆን ከተማሪዎቹ ዘንድ እየተሰጡ ያለው ክብር እውነት እንደሆነና እንደሚፈሩት ለማረጋገጥም በተለይ ከአጠገቡ ተቀምጦ የነበረን ተማሪ በጫማው ሩሮ ቢመታውም ይቅርታ በመጠየቅ ራሱ ተማሪው ጫማውን አንስቶ ስለመለሰለት ግን እውነትም እሱ እንደሚፈራ ሲያረጋግጥና ከምን ጊዜም በላይ በራስ መተማመኑ የጨመረው ኪያውም ተሰብስበው የነበሩ ሴቶችን ለመልከፍና ነገር ለመፈለግ ሲሞክር ግን በሚያስቅ ሁኔታ ጉልበተኛ በሆኑ በሌሎች ተማሪዎች ተደብድቦና ነስሮት ሊመለስም ችሏል። እሱን ጨምሮ አራቱ መደባደብ ስለማይችሉ ግን ከክፉ ነገር ራሳቸውን ለመጠበቅ ግዴታ አዲሱ ቡድናቸው ውስጥ ቪቪን ለመቀላቀል ያቀዱ ሲሆን ስለ እሷ ለማጣራት አስቀድመው ግን ከዛኑ ቀን ጀምሮ በድብቅ ሳይታዩ ኋላ እሷን መከታተላቸውን ሲቀጥሉና ሰፈር ውስጥ ዱሪ የሆኑ ወንዶች በአጋጣሚ መንገዷን ዘግተው ሊለክፏትም እየሞከሩ ስለነበር በሚያስቅ ሁኔታውም ልክ እንደ አክተር ከመካከላቸው በመግባት እንዲያቆሙ በመናገር ሊከላከላት ሲሞክርና ከጠበቀው በተቃራኒው ዱርዮቹ ግን መሬት ላይ አስተኝተው መደብደባቸውን ሲቀጥሉ እየተደበደበ ያለው ለእሷ ብሎ በመሆኑ ቪቪን ብትሆን ከናለቃቸው ችሎቷን ተጠቅማ ዱርዮቹን ደብድባ ስታስቆማቸው ይታያል። ታዲያ ይህ ክስተት ለራሱ ኦም ሆነ ለቀሩት ሶስቱ ጓደኞቹ ካፌ ውስጥ ጠይቋት ለነበረው ጥያቄ ዋሽታቸው እንደነበርና ድብድብን እንደምችል እንዲያረጋግጡ ስላደረጋቸው ፈቃደኛ በመሆን እሷን ብትሆን ወደምትሰለጥንበትና ጸጥ ወዳለ ቦታ ይዛቸው በመሄድ ሳትደብቃቸው የምትሰለጥነው እዚህ እንደሆነ ቴኳንዶን መጀመሪያ ላይ ያስተማራት አያቷ እንደነበር ከመሞቱ በፊት ለሚጠቁ ሰዎች እንድትከላከል ቃል አስገብቷትም እንደነበርና ቴኳንዶ
ቴኳንዶና ድብድብ ላይ ጎበዝ እንደሆነች ካወቁ ሴቶችም ሆነ ወንዶች ተማሪዎች ግን ፈርቷት ከእሷ ጋር ጓደኛ ለመሆን ፈቃደኛ ስለማይሆኑ እስከዛሬ በሚስጥር ይዛው እንደቆየችም ልትነግራቸው ችላለች። ፊቱ ላይ ላለው ቁስል መድኃኒቶችን እየቀባቸው ኦምን ከተንከባከበችው በኋላ ልክ እንደ ፍላጎቷ በሚስጥር እንዲይዙላት ፈቃደኛ ሆነውና እነሱንም እንድታሰለጥናቸው እግሯ ላይ ተንበርክከው በመጠየቅ ለምኗት ቡድናቸውንም ለመቀላቀል ፈቃደኛ ልትሆንም ችላለች። ታዲያ በቀጣዩ ቀን ላይ ግብዣን አቅርበውላት እነሱ ቤት አምርታ የበሉና እያወሩ ሲሆን ስለ ታሪካቸውና ስለመጡበት የገጠር መንደርም ሲያሳውቋት ከዚህ ቀደም ካጋጠሟት ሰዎች በላይ ድብድብን እየቻለች እንኳን ፍርሃት ስሜት ውስጣቸው ሳይኖር ከእሷ ጋር ጓደኛሞች ለመሆኑ ፈቃደኛ በመሆናቸውም ደስተኛ ሆና ከክፉ ነገር ልጠብቃቸው ልትስማማ ችላለች። ታዲያ በቀጣዩ ቀን ላይ ትምህርት ቤት ውስጥ እያሉ ከእነሱ ስልጣኑን ለመቀበል የፈለጉት ተማሪዎች እንዲጣሉና ኃይለኛው ማን እንደሆነ እንዲለይለት ግብዣን አቅርበውላቸው ስለነበር ሳይፈራ ቀብረር እንዳለኪያው ፈቃደኛ ሲሆንና የቀሩ ሶስቱ ግን ለምን ተስማማክ በማለት ደንግጠው ስለነበር እቅድ እንዳለው ተናግሮ ምሽት አካባቢ ለመጣላት የተገናኙበት ቦታ ላይ ተሰብስበው ዱርዮቹ ወደ እሱ ጋር ቢመጡም ችሎታና ኃይሌን እናንተ ላይ አላወጣም ረዳቴ ትጨርሳችኋለች በማለት ፊቷ እንዳይታይ ጥቁር ሁዲን አድርጋ የመጣችውን ቪቪን ከእሷ ጋር አስቀድመው እንዲጣሉ ሲነግራቸውና ልክ እንደ ዕቅዱ ሁሉ ነገርም ሄዶ ቪቪ በቀላሉ በማሸነፏ ዱርዮቹ ከቦታው ለቀው ሲሄዱና ሁልጊዜ እሷ እየመጣች ልትጣላላቸው እንደማችል ከጸብ በቻሉት አቅም እንዲርቁ ቪቪ ምትሆን ልትነግራቸው ችላለች። ከትምህርት በኋላ ለቴኳንዶ ገና አዲስ በመሆናቸው ግን መሰረታዊ የሆኑ ነገሮችን ማሰልጠኗን የቀጠለች ሲሆን ትምህርት ቤት ውስጥ ተጠቂ የሆኑ አንዳንድ ተማሪዎች ግን ለብቻቸው መጣላት ስለማይችሉ እነሱ ጋር በመምጣት እንዲከላከሏቸውና እንዲያግዟቸው በሚጠይቁበት ጊዜ ለኦሜ ክስተት አንድ ሀሳብን እንዲመጣለት ያደረገ ሲሆን ትምህርት ቤት ውስጥ ያለውን ያልተለመደ ጸብ ሙሉ በሙሉ አስቆሞ ልክ እንደ ሌሎች ኖርማል ትምህርት ቤቶች ለመቀየር ሲያቅድና ስለዚህ ጉዳይ ግን ከቴው ጋር ማውራት በሚጀምርበት ጊዜ ለብዙ ዓመታቶች ትምህርት ቤት ውስጥ የቆየ ነገር በመሆኑ ቀላል እንዳልሆነ ለማስቆም አስቀድመው ትምህርት ቤት ውስጥ የሚገኙትን እያንዳንዱ የጸብ ቡድን ተጣልቷቸው አሸንፎ በእሱ ስር ማድረግ እንዳለበት በዋነኝነት አሁን ላይ የሚፈሩት ሁለት እንደቀሩ የመጀመሪያዎቹ ሬስሊንግና ቦክስ ላይ ትኩረታቸውን አድርገው እንደሚሰለጥኑ፣ ሁለተኛው ቡድን ደግሞ በሴቶች የሚወደዱና በብዛት ጸብ ውስጥ ባይታዩም ከሁሉም ነገር ጀርባ በመሆን ግን ጸቡን እንደሚቆጣጠሩ ሊረዳም ችሏል። ከዚህ ክስተት በኋላ ለቀጣዮቹ ጥቂት ቀናቶች ያክል ታዲያ በቴሁን አማካኝነት የሚያግዟቸውን የቡድን አባላቶች እየጨመሩ ትምህርታቸውንም ቢሆን ጎን ለጎን ቀጥለውበት ጌሞችን የሚወደው ወፍራሙ ኦፊ ተማሪዎችን ሲጫወቱ ሲያይ ፈዞ ሲቀር ከሰዎች ጋር የሚግባባው ኪያው ደግሞ ሴቶችን ለመመሰጥ ሲሞክርና የቡድን አባላቶቹ በሌሉበት ለብቻውም ቢሆን በቪቪ አማካኝነት እየሰለጠነ ያለው ኦም ደግሞ ቀስ በቀስም ቢሆን ከእሷ ጋር እየተግባባ ሲመጣና ከዚህ ቀደም ያሳለፈችውን ታሪክ መናገሯንም ቀጥላ ድሮ ላይ ከአንድ ተማሪ ፍቅር ይዟት እንደነበር ከልቧ አምነው ስለ ድብድብ ችሎቷ ስታሳውቀው ግን እየወደደችው እንኳን ትቷት በመሄዱ ከተማሪዎች ከዛ ጊዜ ጀምሮ ችሎቷን በሚስጥር እንደያዘችም ልትነግረው ችላለች። የዛኑ ቀን ላይ ትምህርት ቤት ውስጥ ሴቶችን ለመመሰጥ እየሞከረ ያለው ኪያው ደግሞ ከሞተር ሳይክል ጎን ተቀምጠው ስለነበር በአጋጣሚ አንዷ ተማሪ እሱ ጋር መጣ እንዲያለማምዳት ጠይቃው ስለነበር አልችልም ላለ ማለት ሞተሯ የሱ ባይሆንም ካጠግቦ ያለውን በማስነሳት ግን ጭኗት መንዳቱን ሲቀጥልና ጥቂት ደቂቃዎችን እንደቆየ ግን ፋ የተባለች ቆንጅዬ ተማሪ እነሱ ጋር በመምጣት ሞተር ሳይክሉ የሷ ስለነበር ድምጿን ከፍ አድርጋ እንዲያቆመው ስጮህበት ገና ሲያያትም እሱ በመጀመሪያ እይታ በቁንጅኗ በውበቷ ስክር ሲልና አስቀድሞ ጭኗት ሊመስጣት የነበረችዋን ተማሪ እንኳን ከቁም ነገር ሳይቆጥር በአንድ ጊዜ ሀሳቡን ቀይሮ ወደ ፋ ጋር በማምራት ይቅርታ ከመጠየቅ ይልቅ ቀብረር እያለ ያዋራ ከቆየ በኋላ አንድ ስሙን ሳይቀር ሲጠይቃትና ልክ እንደ ቪቫ ቆፍጠን ያለች ሴት በመሆኗ ግን ከመሳም ይልቅ አንድ ጥፊን ስታቀምሰው በድጋሚ ሞተሯንም እንዳይነካ ስታስጠነቅቀው ይታያል። ከድብድብና ጸብ የነጻ ሰላማዊ የትምህርት ቀጠናን ለመመስረት ቆርጦ የተነሳውም ተጠቂ የሆኑ ሰዎች ጋር እያመራ የቡድን አባላትን መሰብሰቡን ቀጥሎ ስለነበር ናም በተባለች አንዲት ሴት አማካኝነት አስቀድሞ ተደባዳቢና ዱርዬ እሱ እንዳልሆነ በመናገር ትምህርት ቤት ውስጥ ጸብ የተባለ ነገር እንዳይኖር ለማድረግ እንዳቀደ አንድ ባንድ አስረድቷት ፈቃደኛ ሆና ከእሱ ጋር ለመስራት በመስማማቷ ጓደኞቿ የሆኑትን ተማሪዎችን የቡድኑ አባል እንዲሆኑ ስታስማማለትና እያደረገ ያለው እንቅስቃሴ ግን ከቀይ ለባሾቹ ቡድን ጋር የበለጠ ቀን በቀን አለመግባባት ውስጥ እንዲገባ ሲያደርገውና ከእሱ ጋር ለመጣላት ፈልገው በሚመጡበት ሰዓት እንኳን ከመጣላት ይልቅ ብዙ የቡድን አባል እንዳለው በማሳየት አስፈራርቶ ካጠገቡ እያራቃቸው ይገኛል።
አንድ ቀን ላይ ግን ለብቻው እስኪሆን ድረስ ጠብቀው ጸጥ ያለ ቦታ ላይ በማስገባት ሊደበድቡት ጫፍ በደረሱበት ሰዓት ላይ ከርቀት ተመልክታ እየተከታተለችው የነበረችው ቪቫ ፊቷ እንዳይታይ የክፍሉን ማብራት ካጠፋችው በኋላ ተከላክላለት ከሰዎቹ እንዲያመልጥ ልትረዳው ችላለች። የቆንጆዎቹ ተማሪዎች ቡድን መሪ የሆነውን ፕሪምን እንዲያናገረው አስቀድሞ ኦም ሞልኮት ስለነበር ከትምህርት ቤት ውጭ እየተጓዙ ስለ እቅዳቸው ሲያስረዳውና በንግግራቸው መሃል ግን እኛ መሆንን ራሱ ሞ እስኪገረም ድረስ ሲታይ ኮስታራ ሆኖ ለሰዎች የሚያስብ የማይመስለው ፕሪም አስፋልት ለመሻገር ቆመ የነበረችን አንዲት አሮጊት ሴት እንድትሻገር ሲረዳትና ከጨረሰ በኋላ ከአጠገቡ ድመት ስትመጣበት ግን ሲፈራ ሲመለከት የሚጠጣ ነገርን ሳይቀር ጋብዞት ስለ እቅዳቸው በሰፊው ሲያወሩና ልክ እንደ ጓደኛሞች እየተግባቡ ሲመጡ ይታያል። በመቀጠል እይታችን ወደ ወፍራሙ ኦፊ ጋር ሲወስደን ደግሞ ከአዳዲስ 3 የቡድን አባላቶቹ ጋር አንድ ላይ በመሆን ቪዲዮ ጌም ጨዋታዎች ላይ እየተሳተፈ ስለነበር እድሜ ለሱ ይባልና ችሎታውን ተጠቅመው እንዲያሸንፉ ቡድኑ ሲረዳ ከጨረሱም በኋላ አንዲት ፕሎ የተባለ ተማሪ እሱ ጋር በመምጣት ሲጫወት ተመልክታው ስለነበር ጎበዝ እንደሆነ በመናገር አድንቃው ስልክ ቁጥሯን ሳይቀር ልትሰጠውም ችላለች። በአጋጣሚ በቀጣዩ ቀን ላይ ግን ከትምህርት በኋላ ስልጠናዎችን ለማድረግ ወደ ቪቪ ጋር አምርቶ የነበረው ኦም ክፍሉ ባዶ ሆኖና ውስጥ ላይ እሷን ስላጣት ከቦታው ለቆ እየወጣ እያለ ከርቀት ውጭ ላይ ኬን ከተባለ አንድ ወንድ ጋር ቆማ ስትነጋገር ተመልክቶ እየወደዳት የመጣ በሚመስል መልኩ ፍቅረኛዋ መስሎት የቅናት ስሜት ሲሰማውና ኮስተር እንዳለ ዞር ሲል ግን ከኋላው ዱርዬዎቹ ቆመው እየጠበቁት ስለነበር እየጎተቱም ቢሆን ጸጥ ወዳለ ቦታ ይዘውት ከሄዱ በኋላ ማሰቃየታቸውን ሲጀምሩና መጀመሪያ አካባቢ ኦም ከዚህ ቀደም ቪቪ ያሳየችውን መንገድ ተጠቅመው ለራሱ ለመከላከል ችሎ የነበረ ቢሆንም ቁጥራቸው በዛ በማለቱ ግን ደብድበው ጥለውት ቪዲዮ ሳይቀር በመቅረጽ ትምህርት ቤቱ ቻናል ላይ ለቀው ሊያዋርዱት ቢያቅዱም ልክ እንደ ሁል ጊዜው ከክፉ ነገር የምትጠብቀው ቪቪ ግን ከኋላቸው በድንገት በመምጣት ስትከላከልለትና ከቦታው እንዲያመልጥ ስትረዳው ይታያል። ፊቱ ቆሳስሎ ስለነበርም የአባቷ ምግብ ቤት ይዛው ከሄደች በኋላ አስቀድማ ቁስሉ ላይ መድኃኒቶችን ስቀባው የበለጠ ይህ ክስተትም በእሷ እንዲመሰጥ ሲያደርገውና ከአጠገቡ እንደራቀች ግን አባቷ ወደሱ ጋር በመምጣት ለቪቫ ለመከላከል ብሎ እንደቆሰለ በመገመቱ ከክፉ ነገር እንዲጠብቃት እየጠየቀው ይገኛል። ኪያው ደግሞ በመጀመሪያ እይታ በፍቅሯ ጠብላ ልላቶፋ የሞተር እሽቅድድም ውድድርን እያደረገች ስለነበር ከእሷ ጎን በመቆም ድጋፉን ለማሳየት መሞከሩን ሲቀጥል፣ ነገር ግን ከእቅዱ በተቃራኒ ሁሉም ነገር ሄዶ ትኩረቷን ለሱ ሰጥታው ተዘናግታ ውድድሩን ማሸነፍ ባለመቻሏ ከአጠገቤ ራቅ በማለት ተናዳ ልጮህበትም ችላለች። ተስፋ ሳይቆርጥ ግን በተለይ የሳምንቱ መጨረሻ አካባቢ ከሶስቱ ጓደኞቹ ጋር ዋና እየዋኙና እየተዝናኑ ቆይተው ስሟን ባይናገርም ከአንዲት ሴት ግን ፍቅር እንደያዘው ተናግሮ ከእነሱ ምክሮችን መቀበል ጀምሮ ተስፋ ሳይቆርጥ የራሱ ለማድረግ እንዲታገል ስለመከሩት ትምህርት ቤት ውስጥ እያለ በድጋሚ ከኪሱ ገንዘብን በማውጣት የመወዳደሪያ ሞተሯ ላይ ፍጥነትን ሊጨምርላት የሚችልን መሳሪያ እንዲገጠም ሲያደርግና በአሁኑ ግን የተሳካለት በሚመስል መልኩ ከመጣች በኋላ ፊቷ ላይ ፈገግታ እየታየ ደረቅና ኩራተኛ ነገር በመሆኗ ግን ሞተሬን በድጋሚ እንዳትነካ በማለት ለስለስ አድርጋም ቢሆን ጥፊ ካቀመሰችው በኋላ ትታው ከመሄዷ በፊት ቀጣይ ውድድሯን መጥቶ እንዲጎበኝ ግብዣን ግን ልታቀርብለት ችላለች። ልክ እንደሱ ጅሉና ወፍራሙ ሞ ደግሞ ስልክ ቁጥሩን ተቀብለው ከነበረችው ካፕሎ እንዲገናኙ መልእክት ተልኮለት ስለነበር ደስተኛ ሆኖ ወደ ቀጠረችው ቦታ ሲያመራና ወደ ቤት እንግባ በማለት ምልክትን ስትሰጠው ግን ጣፋጭ ጊዜን አብሮ እንዲያሳልፉ አቅዳ መስሎት ደስተኛ ቢሆንም ውስጥ ላይ ግን ተጨማሪ 3 ሰዎች ተቀምጠው ጌሞችን አብሮ እንዲጫወቱ አስባ እንደጠራችሁ ሊገባው ችሏል። ትምህርት ቤት ውስጥ ደግሞም የእሱን ቡድን ለመቀላቀል ሰዎች ከመጠን በላይ ፍላጎትን እያሳዩ እንደሆነ በቴሁን አማካኝነት አውቆና ተደስቶ ከትምህርት በኋላ ከቪቫ ጋር ሲገናኝ ተቀምጠው ማውራታቸውንም ጀምረው እስከዛሬ በሚስጥር የያዘውን ነገር መናገሩን ቀጥሎ በስልኩ ታላቅ ወንድሙ የነበረውን የኤክን ፎቶ እያሳየ ከብዙ ዓመታቶች በፊት ይኖሩበት ከነበረው መንደር ለቆና ጠፍቶ እንደወጣ ከዛ ጊዜ በኋላ ስለሱ ምንም ነገር ሰምተው እንደማያውቁ ምናልባትም ሞቶ ሊሆን እንደሚችል የነገራት ሲሆን ፈልጋ እንደምታገኝለት ግን ለራሷ ቃል ገብታ ስለነበር ከቀጣዩ ቀን ጀምሮ ሰፈሯ ውስጥም ሆነ ካፌ ውስጥ ተቀጥራ እየሰራች እያለ ፎቶውን ለከስተመሮች እያሳየች ማፈላለግም ጀምራለች። ድንገት ግን ለሱ ካለችበት ቡድን ለቃ መውጣት እንደምትፈልግ ከምትወደው ሰው ጋር በእሷ እድሜ እንዳሉ ሴቶች ደስተኛ ሆና መኖር እንደምትፈልግም ስትነግረው ይሄ ንግግሯ ግን ከቀናቶች በፊት ፍቅረኛዋ እንደሆነ ካስበው ከኬን ጋር ስታወራ አይቷት ስለነበር ስለሱ የነገረችው እንደሆነ ሲገምትና እያዘነም ቢሆን ግን ውሳኔዋን ሲያከብርላት ይታያል።
አንድ ቀን ላይ ግን ወፍራሙ ኦፊ ከአዳዲስ ጓደኞቹ ጋር ፕሎይን ጨምሮ ተቀምጠውና እየሳቁ እያለ የእነ ኦም ቡድን አባል እንደሆነ ያወቁት ጉልበተኛ ተማሪዎች በመምጣት ተጎድቶና ራሱን ስቶ እስኪወድቅ ድረስ ደብድበው ስለነበር ሕክምና ቦታ የተወሰደ ሲሆን፣ ስለዚህ ነገር ግን የቀሩት ሶስቱ ጓደኞቹ በሚያውቁበት ሰዓት ላይ ጸብ የተባለ ነገርን ባይወዱም ለሱ ለመበቀል ብለው ግን ከቡድን አባላቶቻቸው ጋር ተሰብስበው ለመጣላት ከጫፍ ሲደርሱና ከዳይሬክተሩ ቢሮ ድንገት ግን በተላለፈ መልእክት አማካኝነት ሳይሳካላቸው ቀርቶ ሳይጣሉ ሊመለሱ ችሏል። ዳይሬክተሩም ቢሆን ከዚህ በኋላ እዚህ ትምህርት ቤት ውስጥ ድብድብ የተባለ ነገር እንደሌለ፣ ችግሮቻቸውንና ልዩነታቸውን የሚፈቱት በጸብ ሳይሆን በተቃራኒው ግን የተለያየ ውድድር ላይ በመሳተፍ እንደሆነ ሕግ እንደወጣ ሲያሳውቅና አስቀድመውኑ እነ ኦምም ቢሆን ይህንን ነገር ይፈልጉ ስለነበር ደስተኛው ነው ከቀጣዩ ቀን ጀምሮ ልክ እንደ ዳንስ ያሉ ውድድሮችን መለማመድ ሲጀምሩ ይታያል። ልምምዶችንም እያደረጉ እያለ እነሱ ከዚህ ቀደም ችሎታው ስላልነበራቸው ያልተጠበቀው ቴውን ከነሱ የተሻለ በመሆኑ እንቅስቃሴዎችን እያሳየ ማለማመዱን ሲቀጥልና ግዴታ ግን ጥንድ ጥንድ መሆን ስላለባቸው አንዳንድ ሴትን እንዲፈልጉ ሲያሳውቅ አጋጣሚውን ለመጠቀም ያሰበው ኦምም ፊዚክስ ላብራቶሪ ክፍል ውስጥ እያለች ቪቪ ጋር አምርቶ እየጨቀጨቀ ከእሱ ጋር ጥንድ ሆና እንድጨፍር ሀሳብን ሲያቀርብ አስቀድማ እምቢ ብትለውም ከመጠን በላይ አልፋታ ብሏት ግን ተሳስቶ የቀጠለች የነበረውን ኤሌክትሪክ በመንካት ነዝሮትም ስለነበር አዝናለት ያቀረበላትን ጥያቄ ስትቀበለው ይታያል። ከቀናቶች በፊት ግን አስቀድመን እንዳየነው ጸብ ይቁም ብሎ ለማናገር ፕሪም ጋር አምርቶ ስለነበር በሰዓቱ የነ ኦም ቡድን አባል እንደሆነ ሳያስመስል ልክ እንደ አዲስ ጓደኛ ሆኖ ቀርቦ ስለነበርና የቡድን አባል እንደሆነ ፕሪም አሁን ላይ በሚያውቅበት ሰዓት ግን ሊሰልላቸው እንደተላከ እየገመተም ይገኛል። ታዲያ ለቀጣዮቹ ጥቂት ቀናቶች ያክል ውድድር ውስጥ ያለው ከእሱ ጋር አብራ እንድትደንስና አጋሩ እንድትሆን እድሉን ለመሞከር ጂቢ የተባለች ሴት ጋር ያመራ ሲሆን ፈገግ ብላ እያየችው ቆንጆ ስለሆንክ እስማማለሁ ልትለውም ችላለች። ልክ እንደሱ የተጋበዘበት የሞተር ውድድር ላይ ጉዞውን አድርጎ ኪያውም የእሱ አጋር እንድትሆን አበባዎችን ይዞ መጥቶ ሳይቀር ሲጠይቃት አስቀድማ እምቢ ብትለውም ኦም ቪቪ ላይ እንዳደረገው ስለገገመባት ግን ተስፋ እንደማይቆርጥ ገብቷት እሺ ልትለው ችላለች። ለቀጣዮቹ ጥቂት ቀናቶች ያክል ታዲያ ከቪቫ ጋር ኦም ስፖርቶችን የምሰራበት ቦታ ላይ የዳንስ ልምምዳቸውን ቀጥለው እየተቀራረቡና እሱ ደስተኛ እየሆነ ቢመጣም ስልክ አንዳንዴ ግን ከኬን ተደውሎላት ልምምዳቸውን አቋርጣ ስትሄድ ልቡ እየተሰበረ ይገኛል። ወፍራሙ ኦፊም ጓደኞቹና ፕሎይ ሆስፒታል ድረስ መጥተው እየጠየቁት አገግሞ ከሆስፒታሉ ለቆ የወጣ ሲሆን ባልጠበቁት ሁኔታ በቀጣዩ ቀን ላይ ትምህርት ቤት ውስጥ ግን ከዚህ ቀደም ጠንካራውና የጉልበተኞቹ መሪ ሆኖ የነበረው በቪቫም ተመቶ ከስልጣን የወደቀው ባንግ ሲመለስ እሱ ባልነበረበት ጊዜ ተቋርጦ የነበረውን ድብድብ ዳግም ማስመለስ ሲጀምርና ስለዚህ ነገር እነ ኦም ሲያውቁ አስቀድመው ሊያስቆሙት በማቀዳቸው ከቆንጆዎቹ ጀማ ጋር ልክ እንደ ጓደኛ አብረው እንዲሰሩ ሀሳብ ሲያቀርቡና ከዚህ ቀደም ፕሪም ግን በሞ አማካኝነት በተሳሳተ መንገድ ሰላይ ነው ብሎ አስቦ ስለነበር ከእነሱ ጋር ለመስራት ፈቃደኛ ሊሆን አልቻለም ነበር። ድመት ግን ወደ እነሱ ጋር መምጣት ሲጀምርና ከዚህ ቀደም ፕሪም እንደሚፈራ አስተውሎ ስለነበር እሱ ጋር ከመጠጋቷ በፊት ይዞ ሲያስቆማትና በተማሪዎች ፊት ለፊት ከመዋረዱ በፊት ስለረዳው አብሯቸው ለመስራትም ፈቃደኛ ሊሆንም ችሏል። ከሐኪም ቤት አገግሞ የወጣው ደግሞ በቀጣዩ ቀን ላይ በጌም ጨዋታ ጉዳይ ድሮ ላይ አብሯቸው ይሰራ የነበረውን ቲም አቋርጦ አሁን ላይ የተግባባት ከመጣችው ከፕሎይ ቡድን ጋር ተቀላቅሎ አብሮ መስራት ሲጀምር ልክ እንደ ሱኪያው ደግሞ ኮስታራዋ ሆፋን ቀስ በቀስም ቢሆን እንድትለምደው እያደረገ ካፌ ውስጥ ተገናኝተው ሲጋብዛትና ከሁለቱ በተቃራኒው ኦም ደግሞ ቪቫን ቀን በቀን የበለጠ የወደዳት ቢመጣም ፍቅረኛ አላት ብሎ በማሰቡ ለመናዘዝ ግን ድፍረቱን ሳያገኝ ሲቀርና አንድ ቀን ላይ ጭራሹኑ ኬንን ከሌላ ሴት ጋር ተቃቅፎ ሲሄድ ተመልክቶ ከዚህ ቀደም ትቷት ስለሄደው ፍቅረኛዋ ነግራው ስለነበር ይህንን ነገር አሁን ካየች ልቧ ይሰበራል ብሎ በመገመቱ ስለሚወዳት ብቻ እንዳታያቸው ሊሸፍናት ችሏል። በቀጣዩ ቀን ላይ ግን የእነሱ ቡድንና የቆንጆቹ ቡድን አብረው ለመስራት ቢስማሙም ከነ ፕሪም ቡድን አባል መካከል አንደኛው ተደብድቦ ስለነበር ግን ይህንን ያደረገው የነ ኦም ቡድን አባል ነው የሚባል ወሬ ሲሰራጭና ጉዳዩ ባይረጋገጥም ፕሪም ግን ይህንን ነገር አምነው ስለነበር ከእነሱ ጋር አብሮ ለመስራት አስቀድሞ የተስማማውን ነገር ሲሰርዘው ከተመለሱ በኋላ ተራና ያልተረጋገጠ ወሬ ቢሆንም በአራቱ ጓደኛሞች መካከል ችግርን ፈጥሮ ግን አለመግባባት ላይ ደርሰው ኦምና ኪያው ሳይቀር ሲደባደቡ ይታያል። ከአጠገቡ ሆኖ የሚያዳምጠው ሰው ስለሌለ ኦምም ወደ ቪቪ ጋር አምርቶ ልክ እንደ ሁል ጊዜው ቁስሉን እየጠረገችለት የተፈጠረውን ነገር በሙሉ እያስረዳት ሲሆን ጥቂት ከቆዩ በኋላ ግን ፍቅረኛዋ ኬን እንኳን እየማገጠባት እንደሆነ ሲነግራት ፍቅረኛዋን ግን ከልቧ ታምነው ስለነበር እየዋሸከኝ ነው በማለት ንዴቷን ካለጥፋቱ ኦም ላይ ስትወጣና ዛሬ እድል ቀኑ በማይመስል መልኩ ኦም ከሚወዳት ሴት ጋር ሳይቀር አለመግባባት ላይ ሲደርስ ይታያል።
በቀጣዩ ቀን ላይ ሁሉም ነገር እየተረጋጋ ቢመጣም ኪያው ግን በፍቅሯ ብድል አለላት ወፋ ከሱቅ ቀለበትን ገዝቶ ሳይቀር ይዞላት ሄዶ ፍቅረኛው እንድትሆን ጥያቄን ቢያቀርብላትም ከአጠገቧ ቆሞ የነበረውን ባንግን ካየችው በኋላ ግን ጥያቄውን ሳትቀበለው ቀርታ አልወድክም አታስቸግረኝ በማለት ስታመናጭቀው ከባንግ ጋር አብራ ስትሄድም እስከዛሬ የተጫወተችበት እንደነበር ኪያው ቢያስብም በተቃራኒ እውነታው ግን ባንግ እሱን እንዳያሰቃየው ብላ እየራቀችው እንደሆነ ሊገባው አልቻለም ነበር። ለድፍን አንድ ሳምንት ያክል ታዲያ እሱም ሆነ ኦም በፍቅር እንደተጎዱ በጓደኝነታቸው መካከል ንፋስ ነፍሶ አራቱም ጓደኛሞች ተራርቀው የራሳቸውን ሕይወት እያሳለፉ ሲሆን አንድ ቀን ላይ ግን በአጋጣሚ ቪቪ ከፍቅረኛዋ ጋር አብራ እየሄደች እያለ ሁለተኛው ፍቅረኛው መታባቸው። ጥፋተኛዋ ቪቪ መስላት እሷን ልታጠቃ ስትደርስና ከኋላ ኋላ የተከታተላቸው የነበረው ኦም ከመሃል በመግባት ግን ለቪቪ የተሰነዘረውን ዱላ እሱ ሲቀበል ዘግይተውም ቢሆን ሴቶቹ ግን ፍቅረኛቸው ኬን እንደተጫወተባቸው ስለገባቸው በምትመለከቱት መልኩ ሲበቀሉት ይታያል። ልቧ ቢሰበርም ኦም አስቀድሞ የነገራት ነገር እውነት እንደሆነ የገባት ቪቪም ለይቅርታ በማለት የሚበላ ነገርን ጋብዛው ወደ ቀድሞ ጓደኝነታቸው ድጋሚ ሊመለሱ ችለዋል። የዛኑ ቀን ላይ እስከ ማታ ድረስ አሪፍ ጊዜን አብረው ካሳለፉ በኋላ ግን ምሽት አካባቢ ካፌ አቅራቢያ ተቀምጠው እያለ ለብዙ ዓመታት ጠፍቶና ርቆት የነበረውን ታላቅ ወንድሙን ያየው ሲሆን ገና ሲተያዩ ግን ታላቅ ወንድሙ ሮጦ ለማምለጥ ሲሞክር ሳይሳካለት ቀርቶ ኦም ደርሶበት ከያዘው በኋላ ግን ተቀምጠው ማውራታቸውን ቀጥለው ከቤተሰቦቹ ቤት አምልጦ ወደዚህ ከተማ ከመጣ በኋላ ልክ እንዳቀደው ስኬት ላይ ሊደርስና ሀብታም ሊሆን ባለመቻሉ ደፍሮ የቤተሰቦቹንም ሆነ የመንደሩ ነዋሪዎቹን አይን ማየት እንደማይችል ስለገባው እስከዛሬ ድረስ እዚሁ ተደብቆ እንደኖረ ሲናገርና ናፍቆት የነበረው ወንድሙ ኦምን ቢሆን እያለቀሰ ሲያቅፈው ይታያል። ከዚህ በተጨማሪ እድሜ ለቪቪ ይባልና ከሶስቱ ጓደኞቹ ጋር እንደጣሉ አውቃ ስለነበር በቀጣዩ ቀን ላይ ትምህርት ቤት ውስጥ አውቃ ስለነሱ እየጠየቀችው ምን ያክል እንደናፈቁት እየነገራት እያለ ከተደበቁበት እንዲወጡ አድርጋ አራቱንም ይቅር ተባብለው ዳግም ወደ ቀድሞ ጓደኝነታቸው እንዲመለሱ ልታደርግም ችላለች። ወፍራሙ ኦፊ ከቀድሞ የቡድን አባላቶቹ በተቃራኒው ፍሎይ ባለችበት አዲሱ ቡድን ውስጥ ከሷ ውጪ ስህተት ባጋጠመው ቁጥር የቡድን አባላቶቹ ይጮሁበት ስለነበር ከጫናው ለመላቀቅ ብሎ ለሷ ስለዚህ ጉዳይ ካስረዳት በኋላ ሳትናደድበት ፈቃደኛ ሆና ከቡድኑ ለቆ በመውጣት ወደ ቀድሞ የቡድን አባላቶቹ ጋር የተመለሰ ሲሆን ካፌ ውስጥ በአጋጣሚ ኪያው ደግሞ ከሚወዳት ሴት ጋር ተገናኝቶ ለእሱ ለመከላከል ብላ ጥያቄውን ውድቅ እንዳደረገችበት ቀስ በቀስም ቢሆን እየተረዳና እየመጣም ይገኛል። ለቀናቶች ያክል ኦም ደግሞ ለፍቶበት ለራሳቸው መከላከል የማይችሉ ተጠቂ ተማሪዎችን ይረዳል በማለት ቴክኖሎጂን ተጠቅሞ ሰርቶት የነበረውን አርቲፊሻል እጅ ከትምህርት ቤቱ መምህራን ሳይቀር እውቅናን አግኝቶ ለውድድር እያዘጋጀውና እያበቃው እያለ በቀጣዩ ቀን ላይ ወደ ክፍሉ ሲገባ ግን በተንኮለኛው ባንግ አማካኝነት ሙሉ በሙሉ ተሰባብሮና ወድሞ ሲያገኘው ባንግም ቢሆን በዚህ ብቻ ሳያበቃ ወደ ፕሪም ጋር ሳይቀር ጉዞውን አድርጎ ለብቻው እስኪሆን ድረስ ጠብቆ ከሰዎቹ ጋር ክፉኛ ደብድቦ ስለነበር የትምህርት ቤቱ ጉልበተኞች በሙሉ ዋጋቸውን ሰጥቻቸዋለሁ በማለት ዳግም ስልጣኑን እንዳስመለሰ እያወራም ይገኛል። ምሽት አካባቢ የዛኑ ቀን ላይ ኦም ግን ቪቪን ወደ ቤቷ ከሸኛት በኋላ ከፍቅረኛዋ ጋር አሁን ላይ በመጣላቷና ቀስ በቀስም ቢሆን እየወደደችው እንደመጣች እያስተዋለች በመምጣቷ ሲሰነባበቱ ባልጠበቀው ሁኔታ ጉንጩን ስማ እንዲደነግጥ ልታደርገው ችላለች። ትምህርት ቤት ውስጥ በቀጣዩ ቀን ላይ ታዲያ ባንክ ጉራውን መንፋቱን ቀጥሎ የእሱ ቡድን አባል ያልሆኑትን ተማሪዎች በየቀኑ ልክ እንደ ግብር ገንዘብ እንዲከፍሉ ትዕዛዝን ሲሰጥና እሱን ለማጥቃት አቅደው እንደነበረው እነ ኦም ግን ወዳለበት ክፍል በመምጣት አስቀድሞ ነገር ፈልገውት የቡድን አባላቶቹን በተለያየ አቅጣጫ እንዲሮጡ በማድረግ ከበታተኗቸው በኋላ ክፍል ውስጥ ኦምና ቪቫ እንዲሁም ባንክ ብቻ እንዲቀሩ ሲያደርጉ አስቀድሞ ኦምም ለብቻው ከእሱ ጋር መጣላቱን ሲቀጥልና ከዚህ ቀደም ቪቪ ጥቃትን አድርሳበት ለሳምንታት ያክል ጠፍቶ በተመለሰበት ጊዜ ከድሮ በላይ ልምምዶችን አድርጎና ጠንክሮ የመጣ በሚመስል መልኩ ግን ኦም ቢታገል እንኳን እሱ ማሸነፍ ስላቃተው እስከዛሬ ባስተማረችው መሰረት ቪቪ እንኳን እያገዘችው ጸባቸውን ቀጥለው ባንግ ተዘርሮ እስኪወድቅ ድረስ ኦም ተደጋጋሚ ጥቃትን ሊያደርስበት ችሏል። ሁሉም ተማሪዎች ተሰብስበው በመምጣታቸውም ከእግሩ ስር መሬቱ ላይ ወድቆ ያለውን ባንግ ተመልክተው የጉልበተኞቹ አሸናፊ አድርገው ኦምን ሲመርጡትና ከዛሬ ጀምሮ ትምህርት ቤት ውስጥ የነበረው የጉልበተኞቹ አመራርም እዚህ ላይ እንዲያበቃ ከውሳኔ ሲደርሱ ከቦታውም ለቀው እየወጡ እያለ ቁስሉን ታሽጎ እየጠበቀው ካለው ከፕሪም ጋር ተገናኝቶ ካለ ጥፋቱ ከዚህ ቀደም ስለወቀሰው ፕሪም ይቅርታ ሲጠይቀውና ልክ እንደ ጓደኛሞች ከዚህ በኋላ ለመሆን ሲስማሙ ይታያል።
በመቀጠል እይታችን ከድፍን 1 ወር በኋላ ወደፊት ይወስደንና በባንክ አማካኝነት ተሰባብሮ የነበረውን ቴክኖሎጂ ዳግም ሲገነባው ውድድር ላይም በመሳተፍ ስኬታማ ሆኖ አንደኛ መውጣት በመቻሉ 500,000 የሚጠጋ ገንዘብ ሲሸለምና ከዛ ገጠር ትናንሽ ህልም ካላቸው ሰዎች የወጣውም አሁን ላይ ስኬት ላይ ደርሶ ትምህርት ቤት ውስጥ በጉልበቱ ሳይሆን ጭንቅላቱን ተጠቅሞ አመራሩን ሲቀይረውና ከተማሪዎች ዘንድ ተፈርቶ ሳይሆን ተከብሮ ኑሮውንም ሲቀጥል ለብዙ ጊዜ የውድዳት የቆየችው ቪቪም ጥያቄውን ተቀብላው የፍቅር ግንኙነትን ግልጽ አድርገው ሲጀምሩና የዓመቱን ትምህርት ከጨረሱ በኋላ ወዳደጉበት ወደዛ መንደር ለጉብኝት በማለት ኦምን ሳትቀር ይዟት ሲሄዱና ከነዋሪዎቹ አቀባበልም ቢሆን ሲደረግላቸው በመጨረሻም አራቱ ጓደኛሞች ደስተኛ ህይወትን ሲኖሩ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን ኮመንት ላይ ያስቀምጣችሁልን። በሌላ ቪዲዮ በቀጣይ እስኪያገናኘን ቸር ያቆየን።